ጤና ይስጥልን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የዳሴ ድምጽ የሰዓቱን ዜና ይዘን ቀርበናል። በመጀመሪያም አርዕስተ ዜናም ባለፉት 12 ዓመታት በኢትዮጵያ የተመዘገበ ኢኮኖሚ እድገት ሀገሪቱ መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ ያስቀመጠችውን ራዕይ ለማሳካት የሚያስችል መሆኑ ተገለጸም። ያለውን የሰላም የልማትና የዲሞክራሲ ስርዓት ለማስቀጠልና የአካባቢያቸውን ሰላም ለማስጠበቅ እንደሚሰሩ የተለያዩ የህብረተሰብ ክፍሎች ተናገሩ። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የዳሴ ድምጽ የሰዓቱን ዜና ማቀርብላችሁ ተመስገን በየነ ነኝ። አብራችሁን ሁኑ። ባለፉት 12 ዓመታት በኢትዮጵያ የተመዘገበ ኢኮኖሚ እድገት ሀገሪቱ ለመካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ ያስቀመጠችውን ራዕይ ለማሳካት የሚያስችል መሆኑን የብሔራዊ ፕላን ኮሚሽን አስታወቀ። የሕዝብ ተወካዮች ምክር ቤት በመጀመሪያው የእድገትና ትራንስፎርሜሽን እቅድ አፈጻጸም ላይ ተወያይቷል። ምክር ቤቱ በሁለተኛው የእድገትና ትራንስፎርሜሽን እቅድ የመጨረሻ ረቂቅ ላይ የሚያደርገውን ውይይትም ጀምሯል። ተሾመ ወልዴ ዝርዝሩን አዘጋጅቷል። አብዲ ከማል ያቀርበዋል። አምስተኛው የኢፌዴሪ ሕዝብ ተወካዮች ምክር ቤት በአንደኛ ዓመት የሥራ ዘመን ሁለተኛ ልዩ ስብሰባው በመጀመሪያው የእድገትና የትራንስፎርሜሽን እቅድ አፈጻጸም ላይ ተወያይቷል። የመጀመሪያው የእድገትና የትራንስፎርሜሽን እቅድ ከ2003 በፊት በነበሩ 7 ዓመታት የተመዘገበውን ፈጣን እድገት በማስቀጠል ቢያንስ የ11 በመቶ አማካይ ዓመታዊ የኢኮኖሚ እድገት የማስመዝገብ ግብ ያስቀመጠ ነበር። በአምስቱ ዓመታት ውስጥም ኢኮኖሚው በየዓመቱ በአማካይ 10.1 በመቶ ማደጉን የእቅዱን አፈጻጸም ያቀረቡት የብሔራዊ ፕላን ኮሚሽን ምክትል ኮሚሽነር ዶክተር አብርሃም ተከስ ተገልጸዋል። ላለፉት 12 ዓመታት የተመዘገበው እድገት ሀገሪቱ መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ ያስቀመጠችውን ራዕይ ለማሳካት የሚያስችል አፈጻጸም ነውም ብሏል። ከ96 እስከ 2007 ባሉት 12 ዓመታት ኢኮኖሚያችን በአማካይ በየዓመቱ በ11 በመቶ በሚጠጋ እያደገ እንደመጣ ማየት እንችላለን። መካከለኛ ገቢ ያለን አገር የመሆን ራዕያችንን ለማሳካት የሚያስችል አፈጻጸም ነው። የዛሬ 10 ዓመት እንደርስበታለን ብለን ያስቀመጥነው ራዕይ አለ። እዛ ራዕይ ላይ ለመድረስ የሚያስችል አፈጻጸም እንደሆነ ማየት ይቻላል። ፈጣን የኢኮኖሚ እድገቱ በዜጎች ዘንድ ከፍተኛ መነቃቃትን እየፈጠረ መሆኑን ጥናቶች እንደሚያሳዩ የገለጹት ምክትል ኮሚሽነሩ እድገቱ ሀገሪቱ በዓለም የካፒታል ገበያ ተወዳዳሪ እንድትሆን ከማስቻሉም ባለፈ በየጊዜው እየጨመረ የመጣ የውጭ ቀጥተኛ ኢንቨስትመንት ለመሳብም አስተዋጽኦ ማድረጉን ተናግረዋል። በ5 ዓመታት ውስጥ የኢንዱስትሪው ዘርፍ በአማካይ በየዓመቱ በ20.2 በመቶ እንዲሁም የአምራች ኢንዱስትሪው ንዑስ ዘርፍ በአማካይ በ14.6 በመቶ ማደጉ በሪፖርቱ ተጠቅሷል። ሆኖም የአምራች ኢንዱስትሪው መሰረቱ ጠባብ በመሆኑ በኢኮኖሚው በተጠበቀው ልክ ሳይሆን መጠነኛ መዋቅራዊ ሽግግር እንዲታይ ማድረጉን ዶክተር አብርሃም ተናግረዋል። የአምራች ኢንዱስትሪው ዘርፍ ከጠቅላላ የሀገር ውስጥ ምርት ያለው ድርሻ 5 በመቶ ገደማ መሆኑን በመጠቆም በመጀመሪያው የእድገትና የትራንስፎርሜሽን እቅድ አፈጻጸም ዙሪያ ከምክር ቤቱ አባላት ለተነሱ ጥያቄዎች የብሔራዊ ፕላን ኮሚሽን ኮሚሽነር ዶክተር ይናገር ደረሴና ምክትል ኮሚሽነሩ ዶክተር አብርሃም ተከስተ ምላሽ ሰጥተዋል። ወደ ጥቃቅንና አነስተኛ በርካታ ህዝብ ገብተዋል፣ ግን ቀጣይነት አይኖረውም። ያቋርጣል፣ ይወጣል። በመረጃ ሲመጣ ግን በቁጥር ይመጣል። ስለዚህ በእነዚህ ጉዳዮች ያሉ እንደ ፕላን በደንብ በጥናት ተደግፈዋል ወይ? ሽግግራቸው ከአነስተኛ ከጥቃቅንና አነስተኛ ወደ መካከለኛ የሚደረገው ሽግግር አዝጋሚ ነው። ወደዚህ ቶሎ አቅም ፈጥረው ሽግግሩ ላይ የሚታይ መዘግየት አለ ተብሎ የተነሳው በዚህ ደረጃ የተወሰነ ርቀት የተሄደ አለ። ነገር ግን በአጠቃላይ ሲታይ ሽግግሩ እንደተባለው ፈጣን አይደለም። የታክስ ስርዓትን ለማሻሻል በርካታ ለውጦች ተፈጽመዋል አሉ። ለውጥም እንዳለ አምናለሁ። ግን ያም ሆኖ አሁንም ያለበት ዘርፉ ከፍተኛ ችግር ነው ያለበት የሚል ነው። ሪፎርሞችን ብቻ ይዘን ትልቅ ለውጥ ልናመጣ አንችልም። ከላይ እስከ ታች ያለው የፖለቲካ አመራር እነዚህ ሪፎርሞች ተግባራዊ እንዲሆኑ ካልዘመተ ህዝቡ በንቃት እንዲሳተፍ ካላደረገ እነዚህ ሪፎርሞች ለብቻቸው የሚጠበቀውን ውጤት አያገኙም የሚል እና ያለና ይሄ ጎልቶ እንዲወጣ ተደርጓል። የመጀመሪያ የእድገትና የትራንስፎርሜሽን እቅድ የተሻለ ውጤት የተገኘበት መሆኑን ደግሞ የምክር ቤቱ አባላት ገልጸዋል። ከታቀደው አንጻር በዋና ዋና ግቦች ላይ ሙሉ በሙሉ የተፈጸመበት ሁኔታ እንኳን የደረስንበት ሁኔታ ባይኖርም የተሻለ
መነሻ ስራዎች እንደተሰሩና በአገር ደረጃ የተሻለ ውጤት እንደተገኘ ከዚህ ከእቅዱ ግንዛቤ ለመያዝ ችለናል። ምክር ቤቱ በሁለተኛው የእድገትና የትራንስፎርሜሽን እቅድ የመጨረሻ ደቂቅ ላይ የሚያደርገውን ውይይት በቀጣይ ቀናት በመቀጠል እቅዱን ያጸድቃል ተብሎ ይጠበቃል። በደረቅ ወደቦች የተከማቹ ዕቃዎችን በወቅቱ እንዲነሱ ለማድረግ የአሰራር ስርዓትና የተግባር እቅድ ማዘጋጀቱን የኢትዮጵያ ማሪታይም ጉዳይ ባለስልጣን አስታወቀ። ባለስልጣን መስሪያ ቤቱ የ2008 በጀት ዓመት እቅድና የመጀመሪያውን ሩብ ዓመት እቅድ አፈጻጸምን ለተወካዮች ምክር ቤት የትራንስፖርት ጉዳዮች ቋሚ ኮሚቴ አስገምግሟል። በግምገማው ወቅትም ባለስልጣን መስሪያ ቤቱ ላልተገባ ጥቅም ተጋላጭ የሚሆኑ አካባቢዎችን ለይቶ መንቀሳቀስ አለበት ተብሏል። በሌላ ዜና የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት የ2008 በጀት ዓመት እቅድና የመጀመሪያውን ሩብ ዓመት እቅድ አፈጻጸም ሪፖርት ለቋሚ ኮሚቴው አስገምግሟል። የውጭና ገቢ ንግድ ዕቃዎች በፍጥነት ለማጓጓዝ የሚያስችል አስተማማኝ የጭነት ተሽከርካሪ እንዲኖር መደረጉ የተገለጸ ሲሆን ነገር ግን ዕቃዎቹን ከመርከብ በፍጥነት የማራገፉና የወደብ መሳሪያዎችን በወቅቱ ገዝቶ ወደ ስራ ማስገባቱ ላይ ክፍተት አለ ነው የተባለው። ዘገባው የሕዝብ ተወካዮች ምክር ቤት ነው። ኢትዮጵያ በሶማሊያ ሰላምና መረጋጋትን ለማምጣት የምታደርገው ጥረት አሁን በአገሪቱ ለታየው ሁለንተናዊ መሻሻል ከፍተኛ አስተዋጽኦ ማበርከቱን የተባበሩት መንግስታት ድርጅት የሶማሊያ ልዩ ልዑክ ኒኮላስ ኬይ ተናገሩ። የስራ ጊዜያቸውን ያጠናቁት ልዩ መልእክተኛ ከውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አድሃኖም ጋርም ተወያይተዋል። ኢትዮጵያ ከአሚሶም አባል ሀገራት ጋር በመተባበርና በተናጥልም ደግሞ በሶማሊያ የምታከናውናቸው ተልዕኮዎች በዓለም አቀፍ ደረጃ አድናቆትን እያስገኘላት መምጣቱንም የመንግስታቱ ድርጅት የሶማሊያ ልዩ ልዑክ ኒኮላስ ኬይ ተናግረዋል። በሶማሊያ አልሸባብን ለማስወገድ የሚደረገውን ጥረት ኢትዮጵያ አጠናክራ እንደምትቀጥል የተናገሩት የውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አድሃኖም ሶማሊያን መልሶ ለማቋቋምና የሀገሪቱን መንግስት ለማጠናከር የተባበሩት መንግስታት ድርጅትን ጨምሮ ዓለም አቀፉ ማህበረሰብ ድጋፉ ሊጠናከር ይገባልም ብለዋል። ዘገባው የሪፖርተራችን ሰላማዊት ካሳ ነው። በጉደር ከተማና በቶኬ ኩታዬ ወረዳ አገልግሎታቸውን አቋርጦ የነበሩ ተቋማት አገልግሎት መስጠት ጀመሩ። በተፈጠረው ሁከት ሀገራዊና ኢኮኖሚያዊ እንቅስቃሴዎች በመቋረጣቸው የተነሳ ተቸግረው እንደነበርም ነው ነዋሪዎቹ የተናገሩት። የሰፈነውን ሰላም ዘላቂ ለማድረግ ደግሞ የድርሻችንን እንወጣለን ሲሉ ቃል ገብተዋል። ደረጀ ግዛው ሪፖርት አለው። በምዕራብ ሸዋ ዞን ትልቁ እንደሆነ የሚነገርለት የሰኞ ገበያ ጉደርን በዕለተ ሰኞ ይበልጥ ያደምቃታል። የቶኬ ኩታይና የጉደር ከተማ ነዋሪዎች ከዚህ ገበያ ጋር ቁርኝታቸውም እየጠበቀ ነው። ይሁንና በኦሮሚያ ክልል በተፈጠረው ሁከት የሰኞ ገበያን ጨምሮ በቶኬ ኩታይና በጉደር ከተማ የተለያዩ ማህበራዊ ተቋማት አገልግሎት መስጠት በማቆማቸው ተቸግረን ነበር ይላሉ አስተያየት ሰጪዎች። ብዙ ነገር የተጎዳን አለን እቁብ የምንከፍልበት ሌላው ደግሞ ገበሬ አንጥቶ የሚሸጠውን በቃ ገባው ጠፍቶ በጣም ተጎድተናል። ትንሽ ግርግር ነበር። ወደ 2 ሳምንት ነው እንግዲህ ሳንወጣ ሳንገባ ተቀመጠ። የጉደር ከተማ ለተለያዩ የልማት ስራዎች ከሚያወጣው ወጪ የሰኞ ገበያ ከፍተኛ የገቢ ምንጭ መሆኑን ነው የከተማው ከንቲባ አቶ ዘሪሁን ደገፋ የሚገልጹት። የዚህ ገበያ የሰኞ ገበያ ለከተማው የጀርባ አጥንት ነው ማለት እችላለሁ። እኔ የጉደር ከተማ አስተዳደር ከዚህ በሚያገኘው ገቢ ነው መሰረተ ልማቶችን የሚያስፋፋው ማለት ነው። የዚህ ገበያ ደግሞ ላለፉት 2 ሳምንታት መዘጋት ትልቅ ጉዳት ነው ማለት ነው የደረሰው። አሁን በተፈጠረው ሰላምና መረጋጋት የሰኞ ገበያ እንደ ቀድሞው የጉደር ከተማን አድምቋታል። ጥያቄን በህግ አግባብ መፍታት እየተቻለ ሁከትና ግርግር በመፍጠር ህብረተሰቡን ለችግር መዳረግ አግባብ አይደለም ብለዋል አስተያየት ሰጪዎች። ወይኔ የድሮ ድባቧ ተመልሶ በጣም ደስ ይላል። ለ2 ሳምንት ግን ያልሆነ በቃ ወጥቼ ማይቸው ማለት እንገባለን በውስጥ ልጆቻችን ይዘን ተማሪዎቻችን ይዘን ነው የምንቀመጥ። የመብት ጉዳይ መጠየቁ እንዳለ ሆኖ ርብሻና ብጥብጥ አልፈላጊ እንደሆነ ተረተን በየቦታውም ደግሞ እየተወያየን። የቶኬ ኩታዬ ወረዳ ዋና አስተዳዳሪ አቶ ደቻሳ ቤካ አገልግሎት መስጠት ያቆሙ ተቋማት ወደ ቀድሞ ስራቸው እንዲመለሱ ህብረተሰቡ ያደረገው ርብርብ ከፍተኛ መሆኑን ይናገራሉ። ይሄን የመሰለ የገበያ እንቅስቃሴ የህብረተሰቡ የአገልግሎት ተቋማት ሁሉ ወደ ሰላማዊ መንገድ እንዲመለሱ ያደረገው ከፍተኛውን ድርሻ የያዘው የህብረተሰቡ ድርሻ ነው ማለት። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ደረጀ ግዛው ጉደር።
ይህ በእንዲህ እንዳለ የሞጆ ከተማ ወጣቶች ደግሞ በቅርቡ በአንዳንድ አካባቢዎች የተፈጠረውን ሁከት ተከትሎ በሰውና በንብረት ላይ ጉዳት መድረሱ እንዳሳዘናቸው ገለጹ። በከተማዋ የወጣቶች የሰላምና የልማት ኮንፈረንስ ተካሂዷል። ዝርዝሩን የሚያቀርበው ሙባረክ መሐመድ ነው። የሞጆ ከተማ ወጣቶች ባካሄዱት ውይይት በቅርቡ በአንዳንድ አካባቢዎች የተከሰተውን ሁከትና ያስከተለውን ጉዳት አውግዘዋል። የውይይቱ ተሳታፊዎች የሀገሪቱን እድገትና ሰላም በማይሹ አካላት የተቀነባበረ ድርጊትን በመሆኑ ተቀባይነት የሌለው እንደሆነ ተናግረዋል። እኛ ወጣቶች እነዚህን አካላት እናወግዛቸዋለን። በፈጠሩት ሁከትና ብጥብጥ በሰው ሕይወትና በንብረት ላይ ጉዳት ስላደረሱ አሁን ያለው ወጣት የልማት እንጂ የጥፋት መሳሪያ አይደለም። ስለዚህ እነዚህን አካላት እንታገላቸዋለን። ነሞኒ ነመ ዱበ ተአኒ ነመ ኤርገኒ ነሞተ በሌሱ መሌ ቀቤኛ ኡመታ በሌሱ መሌ እነዚህ አካላት ተግባራቸው ጥፋት ነው፣ ሰውን ማጥፋት እና ንብረትን ማውደም ነው። ስለዚህ በምንም መለኪያ አይወክሉንም። ወሮተ ከነሞ ኑቲ ኡመኒ ኦሮሞ ደርገጎኒ ኦሮሞ ቹዳ ዋልታኔቶ ሀርከ ወልቀበኔ አፋን ቶኮን ሰገሌ ቶኮን ኦፍራ ቁላቹ ቀምነቹ እነዚህ አካላት እኛ የኦሮሞ ወጣቶች በጋራ በመሆን እጅ ለእጅ ተያይዘን ልንታገላቸው ይገባል። እነሱ ውጪ ቁጭ ብለው የተደላደለ ኑሮ እየኖሩ እኛን መጠቀሚያ ሊያደርጉን ይፈልጋሉ። ስለዚህ አጥብቀን እንታገላቸዋለን። ወጣቶቹ የከተማዋን ሰላምና ጸጥታ በማስጠበቅ ረገድ እስካሁን ያበረከቱትን አስተዋጽኦ አጠናክረው እንዲቀጥሉ የሞጆ ከተማ ከንቲባ አቶ መሐመድ ከማል ጥሪ አቅርበዋል። ከለቲ ከሚኑ አጀንዳ ነገኛ አጀንዳ ብራቱ ወጅ ዋን ድርጎሙ ደንደው ሚቲ በየትኛውም አቅጣጫ የሰላም አጀንዳ ከምንም ጋር ሊነጻጸር የሚችል አይደለም። ስለዚህ የከተማችን ወጣቶች በአሁኑ ሰዓት በከተማችን ውስጥ ያለውን ሰላምና ጸጥታ በማስጠበቅ ረገድ የተጫወታችሁትን አመርቂ ሚና አጠናክራችሁ መቀጠል አለባችሁ። ወጣቶች ጥያቄያቸውን ሰላማዊ በሆነ መንገድ የማቅረብ ባህላቸውን በማሳደግ ከጸረ ሰላም ኃይሎች የጥፋት ሴራ ራሳቸውን መከላከል እንዳለባቸው በጨፌ ኦሮሚያ የመንግስት ወጪ አስተዳደር ቁጥጥር ጉዳይ ቋሚ ኮሚቴ ሰብሳቢ አቶ ናስር ሁሴን ጥሪ አቅርበዋል። ደርገጌሲ ዱር ካንታይ ዋምረ ቶቶንተይን በቀድሞ ስርዓቶች ውስጥ ወጣቶች ቁጭ ብለው በተለያዩ ጉዳዮች ላይ የመወያየት እድል አልነበራቸውም። ይሁን እንጂ አሁን በተፈጠረው ዲሞክራሲያዊ ስርዓት ውስጥ የትኛውንም ጥያቄ በሰላማዊ መንገድ በማቅረብ ከመንግስት ጋር መወያየት ይችላሉ። ስለዚህ ይህንን እድል በመጠቀም ወጣቶች የጥፋት ኃይሎች መሳሪያ መሆን የለባቸውም። አሁን ያለውን የሰላም የልማትና የዲሞክራሲ ስርዓት ለማስቀጠልና የአካባቢያቸውን ሰላም ለማስጠበቅ እንደሚሰሩ የተለያዩ የህብረተሰብ ክፍሎች ገለጹ። በኦሮሚያ በተለያዩ አካባቢዎችና በድሬዳዋ ከተማ አስተዳደር ውይይት ተካሂዷል። ከየአካባቢዎቹ የደረሱንን ዘገባዎች ያጠናቀረው ሰመረ ምሩጽ ነው። በኦሮሚያ ክልል ሰሜን ሸዋ ዞን ሂድቡ አቦቴ ወረዳ ከተለያዩ ህብረተሰብ ክፍሎች የተውጣጡ አካላት ባካሄዱት ኮንፈረንስ በኦሮሚያ ክልል በአንዳንድ አካባቢዎች ላይ የተፈጠረውን የጸጥታ ችግር ምክንያት የደረሰው የህይወት መጥፋት እንዳሳዘናቸው ተናግረው ድርጊቱንም በጽኑ እንደሚቃወሙ አስታውቀዋል። ብየጎርቴ ብይጋሪታ እኛ ስንነጋገር እኛ ስንመካከር ነው ሀገር ሰላም የሚሆነው። እኛ መሀል ሆነው ችግር የሚፈጥሩ ሰዎች አሉ። ስለዚህ እነዚህን ሰዎች ልንሸሽጋቸው አይገባም፣ ተባብረን ልናጋልጣቸው ይገባል። በኦሮሚያ ክልል የምዕራብ ሐረርጌ ዞን ሴቶች ባደረጉት ተመሳሳይ ኮንፈረንስም በክልሉ አንዳንድ አካባቢዎች የተፈጠረው ሁኔታ እንዳሳዘናቸው ገልጸው አንዳንድ ኃይሎች የአገሪቷን ሰላም ለማደፍረስ የተለሙትን ድብቅ አጀንዳ ለማጋለጥ የራሳቸውን ድርሻ እንደሚወጡ ተናግረዋል። ከቅርብ ጊዜ ወዲህ ሰላማችንን ለማደፍረስ በልጆቻችን በመጠቀም አውሮፓና አሜሪካ ቁጭ ብለው እነሱ የተደላደለ ኑሮ እየኖሩ ለህዝብ ለኦሮሞው ህዝብ በተለይ ለኦሮሞ ህዝብ ተቆርቁሮናል የሚሉ አፈቀላጤዎች ልጆቻችን በልጆቻችን እጅ ምንም በማያውቁት ህጻናት እጅ የጥፋት እሳት እንዲቀጣጠል እያደረጉ ነው። ይሁንና የምዕራብ ሐረርጌ ሴት ይሄንን ፈጽሞ የማይቀበለው መሆኑን መግለጽ እፈልጋለሁ። በሀገሪቱ ባለፉት ዓመታት በተለያዩ ዘርፎች የተመዘገቡ ውጤቶችን አጠናክረን ለማስቀጠል እንረባረባለን ያሉት ደግሞ የሰበታ ከተማ ወጣቶች ናቸው። ወጣቶቹ በውጫዊ ተጽዕኖ ሳይታለሉ የተጀመረውን ህዳሴ ከግብ ለማድረስ ከመንግስት ጎን በመሰለፍ ለሰላም ዘብ እንደሚቆሙ ተናግረዋል። ሰልመሞታ ተርካፈቺሳ ጅርት ከነረስ ደርቤ የብሔር ብሔረሰቦች መብት እየተከበረበት ባለበት ሁኔታ ሐሰት በሆነ ወሬ ውጭ ሀገር ተቀምጠው
ወጣቱን ወዳልተገባ ነገር የሚገፋፉ ኃይሎች እንዳሉ ተረድቶ ራሱን ሊጠብቅ ይገባል። ዋን ብራ ጎዳ ጊዜ ፊለኖቲስ ዋንታ አዳዳ ወፋ ቱራን ሎላ አዳዳ ወፋ ቱራን አበከኛ ከነራቲ እነዚህ በምርጫ ያልተሳካላቸው ሰዎች የተለያዩ የሐሰት ወሬዎችን እያናፈሱ ቢሆንም ህዝቡ ግን ካለው ተጨባጭ ሁኔታ አንጻር ቦታ ይሰጣቸው። የድሬዳዋ ከተማ ነዋሪዎች በበኩላቸው አገራችን እያስመዘገበች ያለው እድገት ሁሉንም ዜጋ ተጠቃሚ እያደረገ የሚገኝ መሆኑን ገልጸው ይህን ተጠቃሚነት ለማሳካት የሚተገበሩ የልማት ስራዎችን መደገፍ ከሁሉም ዜጋ የሚጠበቅ ኃላፊነት ነው ብለዋል። ማንኛውም ጥያቄና ብዥታ ሲኖርም ሁሉም የህብረተሰብ አካል ዴሞክራሲያዊ በሆነ መንገድ መግለጽና መፍታት ይኖርበታል ነው ያሉት። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና የህዳሴ ድምጽ የሰዓቱ ዜና እንደቀጠለ ነው። ባለሀብቶች በማኑፋክቸሪንግ ኢንዱስትሪው ዘርፍ በመሰማራት አካባቢያቸውን እንዲያለሙ የደቡብ ክልል ርዕሰ መስተዳድር ደሴ ዳልኬ አሳሰቡ። ሶስተኛው የጉራጌ ብሔረሰብ የህዝብ ንቅናቄ ኮንፈረንስ በቡታጅራ ተካሂዷል። ዳዊት ጣሰው ተጨማሪ ዘገባ አለው። የጉራጌ ህዝብ በህገ መንግስቱ የተረጋገጠለት ራሱን በራሱ የማስተዳደር መብት ባለቤት ሆኗል። በዚህም እድል በ1998 እና በ2001 ዓ.ም የዞኑ አስተዳደር ከህዝቡ ጋር ባካሄዳቸው 2 ኮንፈረንሶች ላይ ህዝቡ ያሉበትን የመሰረተ ልማት ችግር በመጠቆምና እየጠፋ ያሉትን የብሔሩን ባህላዊ እሴቶች በማንሳት ችግሮቹን ለመፍታት አቅጣጫዎች ተቀምጠው ነበር። በ2002 ዓ.ም በተካሄደው የጉራጌ ልማትና ባህል ቴሌቶን የተሰበሰበን ገንዘብ መነሻ በማድረግና ከመንግስትም በተደረገ ድጋፍ የዘቢዳር ተራራን በመናድ ቡታጅራን ከጉብሬ ከተማ እንዲሁም ወልቂጤን ከሆሳዕና ጋር እንዲያገናኝ የተሰራው መንገድ ጨምሮ በርካታ የትምህርት፣ የጤና፣ የመሰረተ ልማት ግንባታዎች ተከናውነዋል። ህዝቡ ያነሳቸው ከባህሉ ጋር የተያዙ ስራዎችንም የብሔሩን የፊደል ገበታ ከመቅረጽ ጀምሮ ወጥ የሆነ ልብስ እንዲኖር ማስቻልና ሌሎችም ስራዎች ተሰርተዋል። በቀደሙት 2 ኮንፈረንሶች ላይ የተያዙት እቅዶች አፈጻጸም ሪፖርት ለማቅረብና ለቀጣይም አቅጣጫዎችን ለመያዝ ዞኑ 3ኛውን ኮንፈረንስ አካሂዷል። በኮንፈረንሱ ንግግር ያደረጉት የደቡብ ክልል ርዕሰ መስተዳድር አቶ ደሴ ዳልኬ ዞኑ በከተማና በገጠር የሚገኘውን ህብረተሰብ በልማቱ ተጠቃሚ ማድረግ የቻለ መሆኑን ጠቅሰው የብሔሩ ተወላጆች በማኑፋክቸሪንግ ኢንዱስትሪ ዘርፍ የጀመሩትን ስራ በስፋት ሊያዳብሩ እንደሚገባ ገልጸዋል። እዚህ ያላችሁ ልማታዊ ባለሀብቶች ቀደምት የጉራጌ ህዝቦች በተለያዩ ኢንቨስትመንቶች በተለይም በማኑፋክቸሪንግ ኢንዱስትሪ ዘርፍ ከናንተ ይህንን አስተሳሰብ እናንተ ያወረሰው ህዝብ ይጠብቃል። ይህን ተልዕኳችሁ ልትወጡ ይገባል። የጉራጌ ዞን አስተዳዳሪ አቶ ኤልያስ ሽኩር በበኩላቸው በግብርናው ዘርፍ በዞኑ በሚገኙ የቆላና የደጋ አካባቢዎች ዝናብን ከመጠበቅ ይልቅ እንደየአየር ጠባያቸው በተወሰዱ እርምጃዎች የአየር ንብረት ለውጥን በመከላከሉ ረገድ ዞኑ የበኩሉን አስተዋጽኦ አድርጓል። በዞኑ ለሚገኙ ደጋማ አካባቢዎች ዝናብ በመሳብ ለወይና ደጋና ለቆላማ አካባቢዎች ደግሞ ምንጭ እንዲፈልቅ በማድረግ የአየር ንብረት ለውጥ ችግር የሚቋቋም ከዝናብ ጥገኝነት የተላቀቀ ዘመናዊ ግብርና እውን ለማድረግ ከማስቻሉም በላይ ዞናችን በካርበን ምርት ተጠቃሚ የማድረግ ያሰበ ያለመ ራዕይ ነው። የኮንፈረንሱ ተሳታፊዎችም ከዚህ ቀደም ከመሰረተ ልማቱ ጋርና በባህሉም በኩል ያነሷቸው የነበሩ ጥያቄዎች መመለሳቸውንና ለቀጣይም የነበሩትን ክፍተቶች በመለየት የበለጠ መስራት እንደሚገባ ገልጸዋል። በመንግስት በኩል ቃል የተገቡ ነገሮች በተለይ ሙሉ ለሙሉ ሊባል በሚችል ደረጃ ተፈጽመው ሳይ እንግዲህ መንግስትም ለጉራጌ ህዝብ ጥያቄዎች የሰጠውን ትኩረት የሚያመለክት ከመሆኑ አንጻር ነው ደስ አለኝ የምለው። በእርግጥ ክፍተቶችም ይታያሉ በዚህ ረገድ ያን ያልተፈጸሙ ተጀምረው መቅረታቸውም እንደ ጽሕፈት ቤቱ እንደ ሆስፒታሉ ያሉ ነገሮች ያም እንግዲህ አንድ ክፍተት እንዳለን የሚያመለክት ነገር ነው የሚሆነው። በ3ኛው የጉራጌ ህዝብ ንቅናቄ ኮንፈረንስ የብሔሩ የልማትና የባህል ቴሌቶን 2008 ተከፍቷል። የረጲ ደረቅ ቆሻሻ ኤሌክትሪክ ማመንጫ ፕሮጀክት የግንባታ ሂደት በቀጣዮቹ 10 ወራት ተጠናቆ ኃይል እንደሚያመርት የድርጅቱ ኃላፊ ገለጹ። የአዲስ አበባ ከተማ ምክር ቤት የማዘጋጃ ቤታዊ አገልግሎት ቋሚ ኮሚቴም በፕሮጀክቱ የመስክ ምልከታ አድርጓል። ዮሐንስ ፍስሐ ተከታትሎታል። የአዲስ አበባ ከተማ ምክር ቤት የማዘጋጃ ቤታዊ አገልግሎት ቋሚ ኮሚቴ በአፍሪካ የመጀመሪያ የሆነውና ግንባታው በጥቅምት ወር 2006 በ2.6 ቢሊዮን ብር የተጀመረውን የረጲ ደረቅ ቆሻሻ ኤሌክትሪክ ማመንጫ ፕሮጀክት የስራ ሂደት ጎብኝቷል። የምክር ቤት አባላቱም የረጲ ደረቅ ቆሻሻ ኤሌክትሪክ ማመንጫ ፕሮጀክት የግንባታ ሂደት በጥሩ ክንውን ላይ እንደሚገኝ ገልጸዋል። ከዚህ ቀደም ከነበረው አፈጻጸም አሁን ያለበት ደረጃ ጥሩ ነው። ስለዚህ ፕሮጀክቱ ኦልሞስት ወደ መጠናቀቅ አካባቢ ነው የሄደው። በተቻለ አቅም በዚህ ዓመት መጨረሻ
እንዲጠናቀቅ ከፍተኛ ጥረት እና ርብርብ እየተደረገ ነው ያለው። እኛም ያየነው አፈጻጸም የተሻለ እንደሆነ፣ ስለዚህ ሪፖርቱና አሁን በአካል ስናየው ያለው ነገር ተመሳሳይ እንደሆነ እንደውም በተሻለ ሁኔታ ጥሩ እየሄደ እንዳለ ነው ያየንበት። እንደ አጠቃላይ ስናየው ጥሩ እንደሆነ ኦልሞስት ከ10 ወር በኋላ ይሄ ፕሮጀክት ወደ ተግባር እንደሚሸጋገር ያየንበት ሁኔታ አለ። አባላቱ አጠቃላይ ግንባታው ሂደት በጥሩ ሁኔታ ላይ ቢገኝም በአፈጻጸም ወቅት የሚታዩ ችግሮች በወቅቱ ሊቀረፉ እንደሚገባ ጠቁመዋል። ግብአቶች ሲገቡ በቅጥር ሰራተኞች በአግባቡ ያለመጠበቅ፣ ጥንቃቄ ያለማድረግ፣ የተለያዩ የስርቆት ነገሮች የታዩበት ሁኔታ አለ። እነዚህ በቀጣይ የሚስተካከሉና ትኩረት አድርገን የምንሄድባቸው ነገሮች ነው የሚሆኑት። የአዲስ አበባ ከተማ የደረቅ ቆሻሻ መልሶ መጠቀምና ማስወገድ ፕሮጀክት ጽህፈት ቤት ምክትል ስራ አስኪያጅ አቶ አለማየሁ ነሜ የረጲ ደረቅ ቆሻሻ ኤሌክትሪክ ማመንጫ ፕሮጀክት በተቀመጠለት የጊዜ ገደብ ግንባታው እየተፋጠነ መሆኑን ተናግረዋል። የዌስት ቱ ኢነርጂ ፋሲሊቲ ነው ወይም ደግሞ ከደረቅ ቆሻሻ ኤሌክትሪካል የማመንጨት ፕሮጀክት ነው። በታሰበው መንገድ እየሄደ ነው ብለን ነው የምንወስደው። ያም ሆኖ ግን ቀንና ሌሊት ነው እየተሰራ ያለው። ቀንና ሌሊት እየተሰራ ባለበት ሁኔታ ግን የተለያዩ ምክንያቶች ሊኖሩት ይችላሉ የሚያጋጥሙ። ያንን ደግሞ በጊዜው አጠቃላይ ወሳኝ የሆኑ ስቴክሆልደሮች የተገናኙ ችግሩን እየፈቱ እየሄዱ ነው ያለው። የረጲ ደረቅ ቆሻሻ ኤሌክትሪክ ማመንጫ ፕሮጀክት በአሁኑ ወቅት ግንባታው 75 በመቶ የተጠናቀቀ ሲሆን ግንባታው ሙሉ በሙሉ ሲጠናቀቅ ለአዲስ አበባ ከተማ ብቻ ሳይሆን በአገር አቀፍ ደረጃ ትልቅ ጥቅም እንዳለው ተገልጿል። በኢትዮጵያ በቀጣዮቹ 10 ዓመታት ውስጥ የሴት ልጅ ግርዛትንና ያለ ዕድሜ ጋብቻን ሙሉ በሙሉ ለማስቀረት የሚደረገውን ጥረት ለመደገፍ የበኩሉን ድርሻ እንደሚወጣ የኢትዮጵያ የሃይማኖት ተቋማት ጉባኤ አስታወቀ። የሴት ልጅ ግርዛትና ያለ ዕድሜ ጋብቻን የተመለከተ ሀገር አቀፍ የሃይማኖት መሪዎች ጉባኤ ተካሂዷል። ዝርዝሩን ከአማረ ተመስገን። በኢትዮጵያ ከ140 በላይ የሚሆኑ ጎጂ ልማዳዊ ድርጊቶች እንደሚገኙ የተለያዩ ጥናቶች ያመለክታሉ። ከነዚህ መካከልም የሴት ልጅ ግርዛትና ያለ ዕድሜ ጋብቻ በሀገሪቱ ለረጅም ዘመናት ሲፈጸሙ የቆዩ ዋነኞቹ ተግባራቶች ናቸው። እነዚህን ችግሮች ለማስቀረትም የተለያዩ አካላት የተለያየ ጥረት እያደረጉ ይገኛሉ። ድርጊቱን በኢትዮጵያ ከ10 ዓመት በኋላ ሙሉ በሙሉ ለማስቀረት የሚመክር የሃይማኖት መሪዎች ሀገር አቀፍ የምክክር ጉባኤም ተካሂዷል። በጉባኤው ላይ የሴት ልጅ ግርዛትም ሆነ ያለ ዕድሜ ጋብቻ በሁሉም ሃይማኖቶች ቅዱሳን መጽሐፍ ተቀባይነት የሌላቸው መሆኑን የኢትዮጵያ የሃይማኖት ተቋማት ጉባኤ ገልጿል። የጉባኤው ዋና ጸሐፊ መጋቢ ዘሪሁን ደጉ ከዚህ መሰሉ የሰብአዊ ተግባር ሴቶች ልጆችን እንዲጠበቁ የመከላከልና የማስተባበር መንፈሳዊ ኃላፊነት የሃይማኖት ተቋማት ጭምር መሆኑን ተናግረዋል። ሴቶች ልጆቻችንና እህቶቻችንን ከዚህ መሰሉ የሰብአዊ ተግባር የመጠበቅና የመከላከል ኃላፊነት ለመንግስት ብቻ የሚተው ሳይሆን እኛ የሃይማኖት መሪዎችም ልንሰራው የሚገባን ቅዱስ ስራ መሆኑን አውቀን የድርሻችንን እንድንወጣ እንጠይቃለን። የሴቶችና ህጻናት ሚኒስቴር በበኩሉ መንግስት ከሚያደርገው ንቅናቄ ጎን ለጎን ዜጎችን ከጥቃት የመጠበቅ አጀንዳ መሰረታዊ በመሆኑ የእምነት አባቶች በህብረተሰቡ ውስጥ ድርጊቱን የሚፈጽሙ አካላትን በማስተማር የበኩላቸውን ድርሻ እንዲወጡ ጥሪ አቅርበዋል። መንግስት በ2025 እነዚህን ጾታዊ ጥቃቶችና ጎጂ ልማዳዊ ድርጊቶችን የማስቀረት ሀገራዊና ዓለም አቀፋዊ ቃል ኪዳን ሲያስር ድርጊቶቹ የሚያስከትሉትን የከፋ ጉዳትና የሚያስከፍሉትንም ትልቅ ዋጋ በጥልቅ የተረዳ በመሆኑ ለዚህ ግዙፍ እቅድ ስኬት እያዳበርን የመጣነውን ህብረታዊ ቅንጅት አጥብቀንና ጠብቀን ማስቀጠል ይኖርብናል። በጉባኤው ላይ የተለያዩ የሃይማኖት መሪዎች፣ የመንግስት ኃላፊዎችና መንግስታዊ ያልሆኑ ድርጅቶች ተሳታፊ ሆነዋል። ከመጫኛ ወደብ እስከ ሀገር ውስጥ ደረቅ ወደቦች የተቀላጠፈ አገልግሎት መስጠት የሚያስችለው የመልቲ ሞዳል ትራንስፖርት ስርዓት ከተጀመረ 4 ዓመታትን አስቆጥሯል። ስርዓቱ ታዲያ ተግባራዊ መሆኑን ተከትሎ በጅቡቲ ወደብ ይባክንባቸው የነበረው ጊዜና ወጪ እንደቀነሰላቸው ተገልጋዮች ይናገራሉ። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ደግሞ አገልግሎቱን ይበልጥ ተደራሽ ለማድረግ ዘመናዊ የኢንፎርሜሽን ቴክኖሎጂ ሲስተሙን ለማሻሻል እየሰራ መሆኑን ነው ያስታወቀው። አለማየሁ ታደለ ዝርዝር አለው። አቶ መሰረት አጥናፉ ላለፉት 7 ዓመታት ጅቡቲ ወደብ የደረሱ ገቢ ዕቃዎችን በማመላለስ ስራ ላይ የተሰማሩ አሽከርካሪ ናቸው። ከ4 ዓመታት በፊት ከመጫኛው ወደብ ጅቡቲ የደረሱ ዕቃዎችን በቀላሉ ለማንሳት አስቸጋሪ እንደነበር ያስታውሳሉ።
ጅቡቲ ገብተን 8 ቀን 7 ቀን ቆይ ነበር። ለበርካታ ዓመታት የሀገሪቱ የገቢና ወጪ ዕቃዎች ይስተናገዱ የነበረው ኋላ ቀር በሆነ የትራንስፖርት ስርዓት ከመሆኑ ጋር ተያይዞ አስመጪዎች የትራንዚት ፈቃድ ወስደው እቃቸውን ለማጓጓዝ በርካታ ሰነዶች ማዘጋጀትና በወጣ ውረዶች ማለፍ ይጠበቅባቸው ነበር። ይህም ንብረቶቻቸው በጅቡቲ ወደብ እንዲቆዩ እንዲከማቹና ደህንነታቸው አደጋ ላይ እንዲወድቅ ከማድረግ ባሻገር ለተለያዩ ወጪዎችም ዳርጓቸዋል። በ2004 ዓ.ም እንደ አዲስ የተዋቀረው የኢትዮጵያ ባህር ትራንዚት ሎጂስቲክ አገልግሎት ድርጅት የተለመደውን ስርዓት ከመሰረቱ በመቀየር ድርጅቱ ለሚያጓጉዘው ጭነት ሙሉ ኃላፊነት በመውሰድ ከመጫኛ ወደብ እስከ ደረቅ ወደቦች የሚዘልቅና በአንድ ሰነድ ለማጓጓዝ የሚያስችል ዘመናዊና ቀልጣፋ የመልቲ ሞዳል ትራንስፖርት ስርዓት ተግባራዊ አድርጓል። አንድ አስመጪ በባህር የማጓጓዙን ከእኛ ድርጅት ጋር ተዋውሎ ከዛ ቀጥሎ ከጅቡቲ በመለስ ያለውን ደግሞ እንደገና ሌላ ትራንዚተርና ሌላ አጓጓዥ ድርጅት ሳያስፈልገው በዛው በአንድ ጊዜ በተገባው ኮንትራት መሰረት ከተጫነበት ወደብ አገር ውስጥ ወደሚገኝ የደረቅ ወደብ በእኛው ኃላፊነት የሚጓጓዝ በመሆኑ ይሄ ለአስመጪው የሚሆን ለሀገራችን ትልቅ ጠቀሜታ አለው። የመልቲ ሞዳል ትራንስፖርት ስርዓት ተግባራዊ መደረጉን ተከትሎ እቃዎች ደህንነታቸውና ጥራታቸው ተጠብቆ በብዛትና በፍጥነት እየተነሱ በመምጣታቸው ተጠቃሚ ሆነናል ይላሉ ደንበኞች። መልቲ ሞዳል መሆኑ ያው መኪኖቹ ብዙ ጉዳት እንዳይኖራቸው በሺፒንግ እንክብካቤ ይመጣሉ። በቃ ሴፍቲ አለው መልቲ ሞዳል መሆኑ። ከፍተኛ መጨናነቆች ነበሩ። አሁን ግን በየአቅጣጫው በሮች ተከፍተዋል። በ3 ደቂቃ ውስጥ ጭኖ አንድ መኪና በር ላይ ይደርሳል። ከዛ አውቱን አሰርቶ ይወጣል። ስለዚህ በጣም የቀለጠፈ አሰራር ነው ያለው። በአሁኑ ሰዓት 2 ሰዓት ተኩል የገባ ነው። አሁን 5 ሰዓት ነው። 2 ሰዓት ተኩል የፈጀብን ማለት ነው። አራግፈን አስረክበን ለመውጣት በአንድ ቀን እንጨርሳለን። ኦልሬዲ እዚህ ገብተን በደረቅ ወደቦች የወደብና ተርሚናል ማሽነሪዎችና ተሽከርካሪዎችን በማሟላት በጅቡቲ ወደብ የሚኖረውን ቆይታ በማሳጠርም የውጭ ምንዛሪ መቀነስ ተችሏል። ጅቡቲ ገንዘብ የማይጠየቅበት ነፃ ጊዜ 8 ቀን አለ። እቃ ከወደብ ለማንሳት በአብዛኛው የመልቲ ሞዳል በዚህ ጊዜ ውስጥ ነው የሚነሳው። ስለዚህ ለኛም ለደንበኛውም ኢዳ የሚሆን ነገር የለም። 30 ቀን 40 ቀን እዛ ሲቆይ በእያንዳንዱ ቀን በተለይ ከ8 ቀን በኋላ $5 ከ15 ቀን በኋላ ደግሞ $11 በቀን ይከፍላል አንድ ደንበኛ በአንድ ኮንቴይነር እዛ በመቆየቱ። ስለዚህ ያ ወጪ ይቀራል ማለት ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለያዩ ደረቅ ወደቦች ያነጋገራቸው ደንበኞች እያገኙት ያለው አገልግሎት ከጊዜ ወደ ጊዜ እየተሻሻለ መምጣቱን የገለጹ ቢሆንም አልፎ አልፎ በወደቦቹ የሚያጋጥመው የሲስተም ችግር እንዲስተካከል ጥያቄ አቅርበዋል። ሲስተሙ ከ10 ኮንቴነር በላይ ምናምን ለመቀበል በጣም ያስቸግራል። ቀልጣፋ የሆነ እድገትም ከማሳየቱ ጋር ተደምሮ ሲስተሙን በየጊዜ አፕዴት የማድረጉ እያደረጉ መሄድ ይጠይቃል። ስለዚህ እኛ በራስ አቅም የተሰራ ሲስተም ስንጠቀምበት የነበረውን በከፍተኛ ደረጃ የአገልግሎት መጠኑ እያደገ በመሄዱ በየጊዜው አፕዴት እያደረጉ መሄድ ይጠይቅ ስለነበር ከሱ ጋር ተያይዘው የሚፈጠሩ ችግሮች ነበሩ። አሁን ያው የአይቲ ሲስተሙን በከፍተኛ ደረጃ ለማሻሻል ጥረት እያደረገ ነው። የኢትዮጵያ ባህር ትራንዚት ሎጂስቲክ አገልግሎት ድርጅት እስከ ደረቅ ወደቦች ያለውን የትራንስፖርት ቅብብሎች ለማሳለጥ 800 ሚሊዮን ብር የሚጠጋ ገንዘብ መድቦ 215 የጭነት ተሽከርካሪዎችን ወደ ሀገር ውስጥ አስገብቷል። የትግራይ መልሶ መቋቋም ተቋም ትምት የኢንቨስትመንት ስራዎችን በማስፋፋት ስራ አጥነትን ለመቀነስ የበኩሉን ድርሻ እየተወጣ መሆኑን የተቋሙ ዋና ስራ አስፈጻሚ ወይዘሮ አዜብ መስፍን ገለጹ። መስፍን ኢንዱስትሪያል ኢንጂነሪንግ ከትግራይ የጦር አካል ጉዳተኞች ማህበር ጋር በመተባበር በመጀመሪያ ደረጃ የብየዳ ሙያ ያሰለጠናቸውን 500 የታጋዮች ልጆች አስመርቋል። ገብረ እግዚአብሔር ኃይሉ ዘግቦታል። ዳንኤል ብዙአየው ዝርዝሩን ያቀርበዋል። የትግራይ መልሶ መቋቋም ተቋም ትምት ዋና ስራ አስፈጻሚ ወይዘሮ አዜብ መስፍን በመረቃው ስነ ስርዓት ላይ እንዳሉት ታጋዮች የተሰውለትን ዓላማ ለማሳካት በሀገራዊ የኢኮኖሚ ግንባታ ትልቅ አስተዋጽኦ ያላቸውን የኢንቨስትመንት ስራዎች በማስፋፋት እንዲሁም ጥቃቅንና አነስተኛ ኢንተርፕራይዞችን በማደራጀትና በመደገፍ በድህነትና በስራ አጥነት ቅነሳ በመንግስት የተሰጠውን ተልዕኮ እየተወጣ ነው። ተመራቂዎች ታጋይ ወላጆቻቸው ጠላትን ታግለው ድል እንደነሱ ሁሉ እነሱም ድህነትና ኋላ ቀርነትን ታግለው በማሸነፍ የፈጠራና የለውጥ ወጣቶች መሆን እንዳለባቸው አሳስበዋል። ምቅጥቃጥ ጥራሕ አይኮነን ተልእኮኩም ምምሃዝ እውን ተልእኮሎም ተልእኳችሁ የብየዳ ስራ መስራት ብቻ ሳይሆን ፈጠራ የታከለበት ስራ ልትሰሩ ይገባል። ሀሳብ የማመንጨት ተልእኮም አለባችሁ። ድህነትን ድል መንሳት የሚያስችሉ ፋብሪካዎችን ለማቋቋም ሌት ተቀን መስራት ይገባችኋል። የመስፍን ኢንዱስትሪያል ኢንጂነሪንግ ዋና ስራ አስኪያጅ አቶ ሀፍቱ ሀዱሽ በአሁኑ ወቅት ኩባንያቸው ከትግራይ የጦር አካል ጉዳተኞች ማህበር ጋር በመተባበር የ10ኛ ክፍል ትምህርታቸውን ያጠናቀቁ ከሁመራ፣ ሽረ እንዳስላሴ፣ አክሱም፣ ውቅሮና ማይጨው ከተሞች ለተውጣጡ 1000 የታጋዮች ልጆች
በመጀመሪያ ደረጃ የብየዳ ሙያ ስልጠና በመስጠት ላይ ነው ብለዋል። ከነዚህም 500ዎቹ ተገቢው የስልጠና ጊዜያቸውን አጠናቀው የብቃት ማረጋገጫ ፈተና ሲወስደው ያለፉ በመሆናቸው መመረቃቸውን ገልጸዋል። የትግራይ ጦር አካል ጉዳተኞች ማህበር ስራ አስኪያጅ አቶ አብርሃም ላይ አስመላሽ የማህበሩ አባላትን ለመደገፍና ለማጠናከር በትግራይ መልሶ መቋቋም ተቋም ትምት እየተደረገ ያለው ድጋፍ ለአባላቱ ትልቅ ትርጉም ያለው በመሆኑ በቀጣይነትም ተጠናክሮ ሊቀጥል ይገባል ብለዋል። ተመራቂ ተማሪዎችም በታጋይ ወላጆቻቸው ስም የስልጠና እድሉን በማግኘታቸው መደሰታቸውን ገልጸው ባገኙት እውቀትና ክህሎት ተጠቅመው ወደ ላቀ ደረጃ ለመድረስ እንደተዘጋጁ ገልጸዋል። በቀጣይነትም ደግሞ በያዝኩት ሙያ ሀገሬንና ወገኔን የሚፈልገውንና ሀገራችን ኢትዮጵያ ደግሞ ወደ ላቀ እድገት ለማስገባት ጠንክሬ በያዝኩት ሙያ ለመስራት ነው የማስበው ነው። በመጨረሻ የምናልፈው ከውጭ የመረጃ ምንጭ ወዳገኘነው ዜና ነው። በቻይና ሽንዘን ከተማ በደረሰ የመሬት መንሸራተት 91 ሰዎች የደረሱበት ጠፋ። በአደጋውም 33 ህንፃዎች የፈረሱ ሲሆን በህንፃ ውስጥ ከሚኖሩት መካከል 900 ያህሉ በአደጋ ጊዜ ሰራተኞች ሲተርፉ 91ዱ ግን የደረሱበት አልታወቀም። አደጋውን ተከትሎ በተፈጠረው ፍርስራሽና ቁልል አፈር ስር በህይወት ያሉ ሰዎች ሳይኖሩ እንደማይቀር የአደጋ ጊዜ ሰራተኞች መናገራቸውን ነው ቢቢሲ በዘገባው ያሰፈረው። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የህዳሴ ድምጽ የሰዓቱን ዜና ያቀረብኩላችሁ ተመስገን በየነ ነኝ። ስለተከታተላችሁ እናመሰግናለን። ጤና ይስጥልኝ።